ዲጂታል መፍትሄዎች አሰራራችንን ዘመናዊ በማድረግ የነገዋን ኢትዮጵያ በፈጠራ እየገነቡ ይገኛሉ። አዳዲስ ሐሳቦች ወደ ተግባር ሲቀየሩ የቴክኖሎጂ ፍጥነት የነገዋን ጉዞ ያፋጥናል። ችግር ፈቺ የፈጠራ ውጤቶች አሰራራችንን ሙሉ በሙሉ እየቀየሩ ነው። በዘመናዊ ዲጂታል አሰራር የምግብ ዋስትናችንን ለማረጋገጥ የመጣው ስማርት ፋርሚንግ ወይስ የትምህርት ስርዓቱን በማዘመን የተነሳው ስማርት ስኩል? የትኛው ፈጠራ የዳኞችን ቀልብ ስቦ በከፍተኛ ነጥብ ያሸንፉ ይሆን? ወላጆችን ታርጌት ለማድረግ አስበሃል? 10ኛ ክላስ እያለሁ ነው ኮድ ማድረግ የጀመርኩት። ምን ያክል ርቀት ሄዳችኋል? ፕሪም አለ፣ ፕሪሚየም አለ። የቴክኖሎጂ መፍትሄዎች የሚደነቁበት አጓጊ ውድድር ይከታተሉ። ኢትዮ ስታርታፕ የፈጠራና የቴክኖሎጂ መድረክ። በየሰከንዱ በቢሊዮን የሚቆጠሩ የኮምፒውተር ስሌቶች ዓለማችንን ይቀይራሉ። ዛሬ ታላላቅ ሐሳቦችን እውን ለማድረግ የሚያስፈልገንን ኮድና ብሩህ አእምሮ ሲሆን የፈጠራ ሐሳቦች ወደ ተግባራዊ መፍትሄዎች በመቀየር ላይ ይገኛል። ከሀገር በቀል ዕውቀት እስከ ዓለም አቀፍ ተጽዕኖ የኢትዮጵያ ዲጂታል መጻኢ ዕድል የሚጀምርበት መድረክ ኢትዮ ስታርታፕ። በዛሬው በኢትዮ ስታርታፕ ውድድር የነገዋን ዓለም የመቀየር አቅም ያላቸው ጀማሪዎች የላቀ ሐሳባቸውን ይዘው በዳኞች ፊት ይቀርባሉ። ፈጠራ፣ ዕውቀትና እልህ አስጨራሽ ፉክክር የሚታይበት የዚህ ሳምንት ልዩ ዝግጅት አሁን ተጀምሯል። ብሩክ እባላለሁ። የተለያዩ ፈጠራ ስራዎችን በመስራት ነው የምታወቀው እና አሁን በዚህ ፕሮጀክት ላይ የቀረብኩት የፈጠራ ስራ ኤአይ ፓወርድ የሆነ ስማርት ስኩል ማኔጅመንት ሲስተም ነው። ስኩል አብ ይሰኛል እና በዚህ ውድድር ላይ አሸንፋለሁ ብዬ ተስፋ አደርጋለሁ። ይህም የሚያገለግለው የሀገራችንን የትምህርት ጥራት ለማሻሻል የሚረዳ ሲስተም ነው ማለት ነው የሰራሁት። እንኳን ወደ ኢትዮ ስታርታፕ የቴክኖሎጂ ውድድር በደህና መጣ። በተሰጠ 3 ደቂቃ ውስጥ ይዘህ የመጣውን የመፍትሄ ሀሳብ ለኛ ታቀርብልናለህ። መድረኩ ያንተ ነው። እሺ፣ ብሩክ እባላለሁ። የ12ኛ ክፍል ተማሪ ነኝ። የመጣሁት ከሆሳና ነው እና አሁን እኔ የሰራሁት ስኩል አብ ይሰኛል። ኤአይ ፎርድ የሆነ ስኩል ማኔጅመንት ሲስተም ሲሆን ይሄ ሲስተም ሁለት ፕሮዳክቶችን ነው እዚህ ዌብሳይት ላይ ለመሸጥ ያሰብኩት። አንደኛው የተማሪና አስተማሪ አቴንዳንስ ማየት ሲሆን የተማሪዎች አሁን ለምሳሌ እንደምናየው ተማሪዎች ትምህርት ቤት ሳይቀሩ ፈተና ጊዜ እየመጡ ተፈትነው ወደቁ ይባላልና ይህኛውን ችግር ለመቅረፍ ምንድን ያሰብኩት እያንዳንዱ ተማሪ ላይ በእያንዳንዱ ቀን ወደ ትምህርት የመጣበትን ቀን በሀለቃው አማካኝነት ሀለቃውና በትምህርት ቤቱ ማኔጀሮች ወይም አንድ ቦታ ላይ ወይም በትምህርት ቢሮዎች እዛ አካባቢ ላይ ባሉ ትምህርት ቢሮዎች ላይ ያ ዳታ ቀጥታ ስቶር እንዲሆንና የአቴንድ ያደረገ ተማሪ ብቻ እንዲፈተንና የራሱ ኢቫሉዌት እንዲደረግ ለማድረግ ነው ያሰብኩት። እና ሁለተኛው በዚህ ዌብሳይት ለሚሸጠው ደግሞ የተለያዩ የትምህርት አይነቶችን ኖቶችን ኤግዛም መውሰድ ሊሆን ይችላል እና ራሳቸውን ትሬን እንዲያደርጉ የሚያደርግ ሲስተም በውስጡ ላይ እና ኖቶችና የተለያዩ ነገሮችን አሉበት። ይህንን ሲስተም ያው ትምህርት ቤት ላይ ነው መጀመሪያ ለትምህርት ቤቱ ነበር ዴቨሎፕ ሳደርግ የነበረው እና በፈጠራ ክበብ ማለት ነው። አሁን ደግሞ ወደ ኢትዮ ስታርታፕ በመምጣት ወደ ማርኬትና ብዙ ሰዎች እንዲጠቀሙበት ለማስቻል ነው ማድረግ ነው። ይሄኛውም አሁን እንደ ሀገራችን ላይ እንደምናየው ከ80 በላይ ብሔር ብሔረሰቦች ይገኛሉ እና በአጠቃላይ ደግሞ በትምህርት ቤት በኢትዮጵያ ላይ ከ21 ሚሊዮን አካባቢ ተማሪዎች አሉ ተብሎ ይገመታል እና መረጃውንም የወሰድኩት ከትምህርት ሚኒስቴር ድረገጽ ላይ ነው እና ተማሪዎቹ ደግሞ ከአንደኛ እስከ 8ኛ ከ17 ሚሊዮን በላይ ሲሆኑ ከ9ኛ ደግሞ እስከ 12ኛ ከ3 ሚሊዮን በላይ ተማሪዎች አሉ ማለት ነው እና በዚህ ላይ ደግሞ 56,000 ምንም የሚያክሉ ትምህርት ቤቶች አሉ። ከነዚህም ትምህርት ቤቶች አሁን ብዙ ተማሪዎች አሉ። አሁን ላይ ይሄ ሲስተም በውስጡ የያዘው ሲስተም አንዱ የኤአይ የሆነ ሲስተም አለው። ይሄ ምንድነው? ተማሪዎች
ቋንቋውን በሚጠይቁበት ሰዓት በእንግሊዘኛ ሲጠይቁ በእንግሊዘኛ ወይም በአማርኛ ሲጠይቁ በአማርኛ ነው አሁን ያሉ ኤአይዎች ማለት ነው። እኔ ደግሞ ያለውን ኤአይ ከስተማይዝ አድርጌው በኢትዮጵያ በ5 ቋንቋዎችን እንዲያወሩና መልስ እንዲሰጣቸው አድርጌያለሁ። ከአንድ ዓመት በፊት መጀመሪያ ማውራቱን እንዲችል ነበር ሰራ የነበረው እና ከ4 ወር በፊት እነዚህን አማርኛ፣ ኦሮምኛ፣ ትግርኛና ሶማሊኛ ቋንቋዎችን መናገርና ምላሽ መስጠት የሚችል ኤአይ ፓወርድ የሆነ ሲስተም አለው ማለት ነው። እና ይሄም ደግሞ ቋንቋ ምንም አይነት ኢንተርፌሱ አንዴት ከተከፈተ በኋላ ለረጅም ጊዜ ሆኖ ተማሪዎች መጥተው አሁን ማየት የሚያይችሉ ሰዎች ዝም ብለው ሲያወሩ በድምጽ ብቻ ምላሽ የሚሰጣቸውም ሲስተም አለው ማለት ነው። ልክ እንደዚህ አይነት ተመሳሳይ የለሙ ሶሉሽኖች አሉና ከዚህ አንጻር ያንተ ይዘህ የመጣው ምንድነው ለየት የሚያደርገው? የአቴንዳንስ ሲስተም ያለው አለ፣ ትምህርት ቢሮ ጋም ትምህርት ቤቶችንም ሌሎችንም የሚያገናኝ ሲስተም አለና እንደው ያንተ ለየት የሚያደርገውን ነገር ብትገልጽልን። ለየት የሚያደርገው አሁን ተማሪዎቹ እያንዳንዱ አሁን እነሱን ሲስተሞች አሁን ላይ እየተጠቀማቸው አይደለም እና ተማሪዎች ተምረው ትምህርት ቤት መጥተው አስተማሪ ሳይገባ ትተው ይሄዳሉና ሳይማሩ ማለት ነው። እና ይሄንን አስተማሪ አሁን ለምሳሌ አሁን በአንደኛ ክፍለ ጊዜ ላይ ካልገባ አሁን ይሄኛው እንደዚህ ነው ኢንተርፌሱ ይሄን ይመስላል እና ተማሪዎቹ አቴንዳንስ ነው የተማሪዎች አቴንዳንስ ነው። ኖርማሊ ተማሪ ይመጣል ግን ያልመጣውን ተማሪ ቲክ የተደረገውን ሲያጠፉ ቀጥታ ከላይ ያለው ያን ወይ ኢንተርፌሱ ያን ማኔጅ የሚያደርገው ተማሪዎችን ወደዛ እንደዛ አይነት ሜሴጅ ይልካል ማለት ነው። ውስጡ ላይ ሲገባ ደግሞ መች ቀን እንዳልመጣ ቀኑንና ስሙን ስንተኛ ክላስ እንደሆነ አንዲውን እንትን ይላል ማለት ነው። ያንን ደግሞ ተምሮ ስንት ቀን እንደቀረ ይሄ 6 አንዳንድ የሚለው ምን ያህል ቀርቷል ያ ተማሪ የሚለው ማለት ነው። ያንን ዳታ ወስዶ ይሄ ተማሪ አልተማረም የሚለውን ለምንድን ነው የሚለውን እንዳለ ዳታው እዛ ጋር አለ። ሀለቃው ደግሞ ለሴኩሪቲ የስልክ ቁጥሮች ምናምን አይ ያቺን ቲክ የተደረገውን ቲክቲኮችን ሲያጠፋ ቀጥታ አውቶማቲካሊ ወደዛ ይልካል። ሶሉሽኑ ለመሸጥ ያሰብከው ለተማሪዎች ነው ለትምህርት ቤት ነው ወይስ ለሁለቱም ነው? ሁለት ነው። አንደኛው የአቴንዳንሱና የተማሪውን አቴንዳንስ ለትምህርት ቢሮዎችና ለትምህርት ቤቶች ነው። ሁለቱም ኢንተግሬት አድርግቶ እሱን እንዲያደርጉ ነው። መጀመሪያ የተሰራው ለትምህርት ቤት ነበር እና አሁን ደግሞ ወደ ሎጊን ፔጅ ቀይሬው ሎጊን ተደርጎ ብዙ ሰዎች አክሰስ እንዲያደርጉ ነው ማድረግ ነው። ስለዚህ ሁለቱም ነው የሚከፍሉህ ማለት ነው? ሁለቱም። ስለዚህ ቢቱቢም ቢቱሲ ነው። እሺ፣ ሌላኛው ጥያቄ የሚሆነው ቲምህ ውስጥ እነማን አሉ? ካንተ በተጨማሪ ስለ ቲምህ በደንብ ንገረን እስኪ። ቲማችን ለሁለት ነው። ያው ዌብሳይቱን ዴቨሎፕ የምናደርገው ለሁለት ነው እና ግን ከኛ በኋላ ደግሞ የሚያግዙን አስተማሪዎች አሉ ፈተናውን በማውጣት ኖቶችን በመያዝ እና እነዚህን አዋጭ ነው ምናምን የሚሉትን ነገሮች እንዲህ በፈጠራ ስራ የተዋወቁት የሆነ ልጅ አለና እሱ ነው በባንክ ቤት ሰራተኛ ነው። እሱ ነው ጋይድ የሚያደርገኝ። ፕላትፎርሙ አሁን ዌብ አፕ ነው ኔቲቭ ሞባይል አፕ ነው ወይስ ምንድን ነው? ዌብ አፕ ነው። ምክንያቱም ያን ያረኩት አሁን አፕ ባደርግ ብዙ ቦታዎች ላይ ስልክ ያልተዳረሰባቸው ቦታዎች ላይ አፑን ለመጫን እንትን ላያረግላችሁ ይችላል። ዌብ ሲሆን ብራውዘር አብዛኞቹ ስልኮች ጠጠርም ቢሆን ይሰራሉ እና ያን አክሰስ እንዲያደርጉ ለማድረግ ነው። ሞባይል አፕ ላላቸው ደግሞ ያው በቀላሉ ክሊክ አድርገህ እንድትገባ የተሻለ ነው ብዬ አስባለሁ። እና ሞባይል አፕ ላይ ለመስራት እያሰባችሁ አይደለም ወይ? እሱንም አስበናል ወደ ሞባይል አፕም ለመቀየር። አሁን መጀመሪያ የሰዎችንም ፊድባክ እና ምን ይመስላል የሚለውን የሰራነውን ፕሮዳክት አሳይተን ከዛ በኋላ ጥሩ ኢንጌጅመንት ካለ እና ሰዎችንም እንትን ስለዚህ ቴስት ለማድረግ በዌብ አፕ ላውንች አድርጋችሁ ከዛ በኋላ ፊድባኩ ጥሩ ከሆነ ለመምጣት ነው ያሰባችሁት ማለት ነው። ኦኬ። ኮንተንቶቹ ሙሉ በሙሉ በሰው ኃይል ነው ፕሮዲውስ የሚደረጉት ወይስ ኤአይ ትጠቀማላችሁ ኮንተንቶቹ ፕሮዲውስ ለማድረግ? የፈተናዎቹ ነው። ፈተናዎቹም ሊሆኑ ይችላሉ። ሪፈረንሶች የላችሁም? ፈተና ብቻ ነው ለተማሪዎች የምታቀርቡት? የፈተና አሰራር ኖቶችን መጽሐፍ ላይ ያሉትን አንደኛ ክላስ ከሆነ ሁለተኛ ክላስ ነው እያንዳንዱን ክላስ ያሉትን ኖቶች የተለያዩ አስተማሪዎች አማካኝነት ይወጣሉ። እነሱ አፕሎድ ይደረጋሉ ማለት ነው
እና ኖቶችን መጽሐፍቶችንም እዛ ላይ ማግኘት ቢፈልጉ እዛው ላይ አክሰስ የሚያደርጉበት አንዴ ሲከፍሉ አንዴ ሎጊን ባደረጉት ጂሜል አካውንታቸው አንዴ ሲከፍሉ ሙሉ አክሰሳቸውን የተማሪዎችን አፖይን ያደርጋል ማለት ነው። ያኛው የአቴንዳንሱና የተማሪና የአስተማሪ አቴንዳንስ ደግሞ አንድ ላይ ነው እና አንዴ ሲከፈት ሁለቱንም ሊንክ አርግተው ሪፖርቱ ደግሞ ዳታዎቹ ወደ ማናጀሮች ኢንተርፌስ ወደዛ እንዲላክ የሚያደርግ ቅድም 4-5 ቋንቋዎች ትሬን አድርጌያለሁ አልከኝ። መጀመሪያ ደረጃ በራስህ ነው የተማርከው ኮድ ማድረግ? ኮድ ማድረግ ከ10ኛ ክላስ እያለሁ ነው ኮድ ማድረግ የጀመርኩት እና የተለያዩ በሲ ፕላስ ፕላሶችን በመጠቀም የተለያዩ ፈጠራ ስራዎችን እሰራ ነበር። አሁን ደግሞ ወደ ዌብ አፕ ስኬል አፕ አድርጌያለሁ። እሺ ምንድነው ያሰለጠንከው ቋንቋውን? ኤአይ ሞዴል ላይ ያሰለጠንከው? እነዚህ በ5 ቋንቋዎች ያልከኝ እስቲ እሱን ንገረኝ። አሁን ኖርማሊ ያሉትን ኤአይዎች ካስተማይዝ አድርጌ ቋንቋዎቹን የአማርኛ ሲያወሩ አሁን ለምሳሌ አማርኛ ሲያወሩ በአማርኛ ብቻ ወይም እንግሊዘኛ ሲያወሩ እንግሊዘኛ ብቻ ዋን ቱ ዋን የሆነ ኮንቨርሴሽን ሳይሆን አሁን በአማርኛ እየጠየቅኩ ሲስተሙ ደግሞ በእንግሊዘኛ እንዲያወራልኝ ማለት ነው። አሁን አብዛኛው ጊዜ በእንግሊዘኛ የሆነ ነገር ለመጠየቅ ሊከብዳቸው ይችላል እኮ በአማርኛ ሲያወሩ እሱ ደግሞ ያን ምላሹን በእንግሊዘኛ ይሰጣቸዋል ማለት ነው። ኦሮሚኛም ከሆነ ሌላኛውን በአንዱ ሲጠይቁ በሌላ በሚፈልጉት ይሰጣል። ምንድነው እዛ ላይ ዴቨሎፕ ያደረግከው አንተ? ኤፒአይ ነው የሰራኸው? ኤፒአይዎችን ነው ምንድነው? ዊጀት ነው ኤፒአይ ነው? ኤፒአይዎችን በመጠቀም እነዚህ ላንጉጆችን ኢንፑት ሲደረግለት በዛ ቋንቋ ደግሞ ትራንስሌት አድርግቶ ለኛ እንዲሰጠን ነው ማለት ነው። ይሄኛውን ለዚህ ብቻ ነው ልትጠቀምበት ያሰብከው ወይም ለሌሎች አፕሊኬሽኖችም ወይም ለሌሎች ካምፓኒዎችም እንደ ሰርቪስ ልታቀርበው ታስባለህ? አሁን ላይ ወደፊት እንደዛም ማድረግ ይቻላል። ነገር ግን አሁን በዋናነት ይህንን ስራ ወደ ማርኬቱ ለማድረስ ለማቅረብ ስለሆነ እዚህ ላይ ነው ታተኩረው። እሺ ሌላ ስንት ትምህርት ቤቶች ቀርባ አናግረሃል? ስንቶቹ ይሄንን ለመሞከር ፈቃደኛ ናቸው? አንድ ሁለተኛ ተማሪዎች እንደምታውቀው አብዛኛው ተማሪ የመክፈል አቅም ላይኖረው ይችላል አይደል? ወላጆችን ታርጌት ለማድረግ አስበሃል? አሁን ክፍያው አሁን በአንድ አመት እንዲከፈልና ቢያንስ አመት ላይ ሲሆን ወደ 500 ብር ከሆነም ወይም 1000 ብር ከሆነም ያ በአመት አሁን 500 ብር ባደርግ አሁን እዚህ ጋር ወደ 56000 ምናምን ትምህርት ቤቶች አሉ። ከዛ ይሄኛው ካደገ በኋላ እናደርገዋለን። ነገር ግን በ1% የተወሰነ እንኳን አስተዋውቄ 1% እየተጠቀመ ነው ብዬ በ3000 ብር እየከፈለ ትምህርት ቤቱና የተማሪና አስተማሪ አቴንዳንስ ማለት ነው። ተማሪና አስተማሪ ተማሪዎች በእነሱ በሞባይላቸው ነው እንትን የሚያደርጉት ሪፖርቱን ለሰሚዎች ለማናጀሮች እንትን የሚሉት ተማሪዎቹ ባላቸው በነዛ ሎጊን በተደረገላቸው የራሳቸው ኢንተርፌስ አለ። ፓስወርድ ይሰጣቸዋል። ያንን ክላስ ገብተው ፓስወርዱን ሞልቶ ሲገቡ የነሱ እንትን ይመጣላቸዋል። የክላስ ላይ ያሉ ተማሪዎች እነሱን ስም ጠርቶ ክሊክ ሲያደርግ ይሄዳል ማለት ነው። እና ተማሪዎቹም ደግሞ አስተማሪ ከሆነ አስተማሪም ካልገባ የአስተማሪዎች ኢንተርፌስ ላይ ገብቶ የራሱን ስምና ፓስወርድ አስገብቶ ያን ያልተማሩትን ትምህርት ሲናካ የአስተማሪው ማን እንደሆነ ምን አስተማሪ እንደሆነ ስልክ ቁጥሩና መች ቀን እንደቀረ ሁሉ መረጃውን ወደ ማናጀሮች ያሳውቃል ማለት ነው። ስንት ትምህርት ቤት አናግረሃል? ስንቶቹ ፈቃደኛ ናቸው ይሄን ለመሞከር? ትምህርት ቤቶችን አሁን መጀመሪያ እንዳልኩኝ ፈጠራ ክበብ አለና እሱ ላይ ነው ዴቨሎፕ ሳረግ የነበረው ለሁለት ሆነን ስንሰራ የነበረው። ወደ ሌሎች ትምህርት ቤቶች መጀመሪያ በእኛ ትምህርት ቤት ላይ ያለውን እንትን ለማየት ነው። ሃይ ስኩል ላይ ማለት ሃይ ስኩል እንደ 12ኛ ክፍል ተማሪ ካለህበት ሃይ ስኩል ተነስተ ይሄንን መስራቱ በጣም የሚደነቅ ነው። እንደገናም ደግሞ በጣም የሚበረታታ ነው። አትሊስት ኮሌጅ ስትገባ አትሊስት ምን እንደምትሆን እርግጠኛ ነን። ጀስት ቅድም ከዘረዘርካቸው ውስጥ አኳያ ሞር አቴንዳንሱ ላይ ፎከስ አረግ። ግን ቅድም ያስቀመጥከው ስላይድ ላይ ኤግዛም ፈተናዎችንም ማኔጅ ያደርጋል ብለህ ነበር። እሱን እንዴት ነው ሊያደርግ ያሰበው? ኤግዛሞቹ ኖቶቹ አፕሎድ ይደረጋሉ። ኖት ይሄ የትምህርት ዩኒቱና እና ስንተኛ ክላስ እንደሆነ እያንዳንዱ በእንትኑ ይገባል ወደ ሲስተም አፕሎድ ተደርጎ ማለት ያን ሲስተም አሁን በሁለት ፌስ አሁን እሱን ዌብሳይቱን ላውንች ለማድረግ ነው ያሰብኩት። አሁን እነሱን ባረግ ፒዲኤፎች እና ፋይሎች ቪዲዮዎች ምናምን ሲሆኑ ስቶሬጅ ይፈልጋሉ። ያን ደግሞ አሁን
በትንሹ ስቶሬጅ ምናምን እንትን አሁን ለማድረግ ትንሽ እንትን ያስቸግረኛል፣ ክላውድ ስፔስ ያስፈልገኛል። ነገር ግን የአቴንዳንሱ ቴክስት ቤዝ ስለሆነ ቴክስቱን ስቶር ማድረጉ ያን ያክል ብዙ አይከብደኝም። አንተ የምትማርበት ሃይ ስኩል ይህንን ነገር እየተጠቀሙት ነው? ሆሳና ውስጥ ውስጥ አሁን ነው እንትን ያልኩት እና በቅርቡ ነው ዲቨሎፕ እያደረግን ትምህርቱም ያው ፈተናውም እንትን ስላለ በመሀል እንትን እያልኩ ስለሆነ ገና እንትን አላደርኩም። ሙሉ ሲስተሙ አለ፣ ነገር ግን ላውንች ተደርጎ ሰዎች ጋር እየተጠቀሙት አይደለም። ለአንተ ላለበት ሃይ ስኩል ትምህርት ቤት ገና እንትን አላቀረበም። ሲስተሙ ግን አልቋል። ያን ደግሞ ወደ ሎጊን ፔጅ እና ሰዎች ብዙዎች እንዲጠቀሙ አድርጌ እና ያን ክፍያውንም ሲስተም ከቻፓ ጋር እነሱ ያው ፈቃድም ምናምን ስለሚፈልግ ያን ነገር እንትን ለማድረግ ነው፣ እነዛ አርግተን ላውንች ለማድረግ ነው። ያው ፈተናው ምናምን መሀል ላይ ስለገባ መጀመሪያ ፈተና ይቀድማል። ስለዚህ ውጤት በኋላ ቀጣዩ ባለራዕይ ስታርታፕ መፍትሄውን በተግባር ሊያሳየንና መድረኩን ሊቆጣጠር እየቀረበ ነው። ስሜ ዳንዲ ተክሉ ይባላለሁ። እዚህ ጋር ባልደረባዬ ደግሞ አብዲ ብርሃኑ ይባላል። ዛሬ የመጣ ነው እዚህ ልንወዳደር ኢትዮ ስታርታፕ ያዘጋጀውን አግሪኢንቴል ፕሮጀክት ወይ ፕላትፎርም ይዘን መጥተናል። እናሸንፋለን ብለን እናስባለን። እንኳን ወደ ኢትዮ ስታርታፕ የቴክኖሎጂ ውድድር በሰላም መጣችሁ። ይዘው የመጣን አግሪኢንቴል ኢትዮጵያ ፕላትፎርም ይባላል። አግሪኢንቴል ኢትዮጵያ ገበሬዎቻችን ለመዘመን እንዴት አድርገን ለገበሬዎቻችን በኤአይ በኩል ምክር ለመስጠት እንዳለብን ያወራል። ለምሳሌ አሁን እንደ ኢትዮጵያ 12 ሚሊዮን ገበሬዎች አለን። ከዚህ ውስጥ ፕሮብሌም ያገኘን ማለት ነው 12 ሚሊዮኖች ገበሬዎች ውስጥ 30% የሚሆኑ በየአመቱ ክሮፖቹን ይልድ ሉስ ያደርጋሉ። ይሄ ደግሞ የዌዘር አንፕሬዲክቴብል ስለሆነ በዛው ቀጥታ የገበያውን ሴል ቺፕ ይሸጣሉ። ማርኬት ፕራይሱን አሴስ ማድረግ ስለማይችሉ ማለት ነው። እስካሁን ደግሞ ኢትዮጵያ ውስጥ በአግሪካልቸር በኩል በኢንቴሊጀንስ እንደዚህ በአማርኛ በኦሮምኛና በትግረኛም ሆነው በየትኛውም ቋንቋ የተሰራ ፕላትፎርም የለም። አሁን ቶታል አድሬሲብል ማርኬት ወይ 12 ሚሊዮን ገበሬዎች እንዳሉ አውርተናል። ስሞል አድሬሲብል ማርኬት የሚሆኑ ደግሞ ዲጂታል ተጠቃሚ የሆኑ 6 ሚሊዮን አካባቢ ሰዎች አሉ። ከዛ እኛ ደግሞ ሰርቪሴብል ኦፕቴን የምናደርገው ማርኬት 50 ሺህ 3 ዓመት ውስጥ እናደርሳለን ብለን አቅደናል። አግሪኢንቴል ምን ዲቫይስ ያደርጋል፣ የገበሬ ምን ምክር እንደሚሰጥ ኤአዩ መቼ ፕላንት እንደማደርጉ ምን ፕላንት ማድረግ እንዳለባችሁና መቼ እንደሚሸጡ ይነግራል። ሎካሊ እኛ ትሬን ስለምናደርግ ማሽን ለርኒንጋችን የሎካል የሆኑ ዌዘር ሶይል እና ፕሪዲክት የማደርገው የኢትዮጵያ ነው። ኢትዮጵያ ውስጥ ያሉ ለምሳሌ አሁን ጤፍ ኢትዮጵያ ውስጥ ብቻ ስላለ የኛ ማሽን ለርኒንግ እሱ ላይ ነው ትሬን የሚሆነው። ሪል ታይም ማርኬት ፕራይስ ፕሪዲክት ያደርጋል። ከዚህ በፊት የነበሩ አመታቶች ዳታ ስላለ እና አሁንም እያስገባን ስንሄድ ነገ ኤ ሊሆን ይችላል ብሎ የፋርመርስ ምክር ይሰጣል። ሌላ ኤስኤምኤስ እና ቮይስ ሜሴጅ አለ። ኢንተርኔት ያልደረሰ ቦታ በኔትወርክ እንደሚደርስ በኤስኤምኤስ ወይ በቮይስ ሜሴጅ በኔትወርክ እንደሚሄድ እናደርጋለን። ይሄ አግሪኢንቴል ለምን ዊን ይሆናል ወይ ለምን ኢትዮጵያ ውስጥ ለየት የማያደርገው ነገር እስካሁን ኤአይ ሞዴል ሆነው በጤፍ ኢንሴት ላይ ሎካል ሶል ታይፕ ላይ ትሬን የሆነ ማሽን ምክር የሚሰጥ ስለሌለ ሌላ ኤስኤምኤስ ፈረስት ዲዛይን ነው። ኤስኤምኤስ ፈረስት ዲዛይን ስንል ኢንተርኔት ያልደረሰ ቦታ በሜሴጅ እንደሚደርስ ለማድረግ እንዲሁም በሶስት ቋንቋ ለመጀመሪያ ጊዜ አማርኛ፣ ኦሮምኛ እና በትግርኛ ትሬን እናደርጋለን ማሽናችን። ቲማችሁ ውስጥ ምን አይነት ባክግራውንድ ያለው ሰው አለ? እነማን ናቸው ቲማችሁ ውስጥ ያሉት? ከዛ በተጨማሪ ደግሞ በኤስኤምኤስ እንዲሁም ቮይስ ሜሴጅ ብላችኋል። እነሱን ኢምፕሊመንት ለማድረግ ከኢትዮ ቴሌኮም ጋር ምን ያክል ርቀት ሄዳችኋል? እሱን ኢንተግሬሽን ለመስራት ፕላትፎርማችሁ አሁን ያለበት ደረጃ ምንድን ነው የሚለውን በደንብ እስኪ ንገሩ። ቲማችን ያለው ባክግራውንድ በእኛ በኩል ሁለት ሶፍትዌር ዲቨሎፐሮች እና
አንድ አይቲ ባለሙያ ያለን። ከዛ ትሬን የምናደርገው ፕላትፎርማችን ላይ ያለው የት ስቴጅ ላይ እንደደረሰ ለማሳወቅ አክቹዋሊ አሁን ፕላትፎርሙ ዌቡ ተሰርቷል፣ አላለቀም፣ ሙሉ በሙሉ አላለቀም፣ ግን ዌቡ ተሰርቷል። የሚቀረው ኤአይ ትሬኒንጉ ነው። ከዛ ኤፒአይዎች ኢንትግሬት ለማድረግ እነዚህ ጥቃቅኖችን ናቸው ያሉት። በኤስኤምኤስ በኩል ያሉት እንደ እቅድ ይዘናል ለማሳወቅ እና አሁን ያለነው ነገር እንጀምር ብለን ነው እዛ እንደዚህ ያደረግነው። ስለዚህ ቢዝነስ ሞዴላችሁ እስኪ ማንን ነው ቻርጅ ማድረግ ያሰባችሁት? ምን ያክል በምን አይነት ሁኔታ ነው ገንዘብ ሜክ የምታደርጉት? በሶስት በኩል ነው ያሰበን። አንደኛ ፕሪሚየም አለ፣ ያው ነው ምክር ፍሪም አለ፣ ፕሪሚየም አለ። ቤዚክ የሆኑ ነገር ፍሪ ነው። ፕሪሚየሙ 200 ፐር አኑዋል አንድ ገበሬ ከከፈለ 50 ሺህ ገበሬ ካገኘን በየአመት 200 ከከፈሉ 5 ሚሊዮን ነው። ሌላኛ ዳታ አሁን ለምሳሌ ዲዚዝ ዲቴክሽን አለ ኤአይ ላይ ማለት ነው። ዲዚዝ ዲቴክሽኑ ምን ላይ እንደደረሰ ዳታ የሚፈልጉ ኤንጂኦ እና ገቨርንመንት አለ፣ ሚኒስትሪ ኦፍ አግሪካልቸር። ይህን ዳታ ሲፈልጉ ዳታውን እንሸጣለን። ሁለተኛ። ሶስተኛ ዘር የሲድ እና ማርኬት እና መርቻንት እና ፋርመርስ እንደሚያገናኙ እናደርጋለን፣ ቀጥታ ሲስተሙ ላይ ማለት ነው። እዛ ላይ ኮሚሽን እናገኛለን ፔር ትራንዛክሽን። ለግብርናው ትቀርባላችሁ? ከየት ነው የመጣችሁት? እኔ ከወለጋ ነኝ። ወለጋ ነህ? እሺ። እኔም እንደዛው ከወለጋ ነኝ። እናንተ የገበሬ ልጆች ናችሁ? ስለዚህ ግብርናውን በቅርበት ታውቁታላችሁ? አዎ። ሌላ ሶስተኛ አለ እኛ ጋር ዛሬ ያልመጣ ልጅ አሸናፊ ይባላል። እሱም የገበሬ ልጅ ነው፣ የሻሸመኔ ልጅ ነው። ኦኬ። እሱ ቲም ሊደራችን ነው። እሺ። አሁን ገበያ ላይ ብዙ አፕሊኬሽኖች አሉ። ለእርሻን ታውቁታላችሁ ያስባለሁ። እንደዚሁ ደግሞ ኤቲአይ አግሪካልቸር ትራንስፎርሜሽን ኤጀንሲ ኢንስቲትዩት በነፃ የሚያቀርበው ኦፕን አግሪኔት የሚባል አፕሊኬሽን አለ። ታውቁታላችሁ ተስፋ አደርጋለሁ። አላያችሁትም? ኦኬ። ፕላንት ቪሌጅ የሚባልም ሌላም አለ። ምን ለማለት ነው? አንደኛ ማርኬቱ ላይ እና ኢንዱስትሪው ላይ በሚኒስትሪ ኦፍ አግሪካልቸር እነዚህ በኤቲአይ በሌሎችም የሚቀርቡ አፕሊኬሽኖች አሉ። ሁለተኛ ደግሞ ፕራይቬት ካምፓኒዎች እንደነ ለእርሻና ሌሎችም የሚያቀርቧቸው ቱሎች ሲስተሞች አሉና የእናንተ ምንድነው ዩኒክ የሚያደርገው? እነሱ ኦልሬዲ ማርኬቱ ላይ በሰፊው የሰሩ ነው። ሁለተኛ ከዩኒየኖች አሉ አይደል? የገበሬዎች ዩኒየን ሳሉ ማህበራት አሉ። ከነሱ ጋር ንግግር ጀምራችኋል? የተፈራረማችሁት አግሪመንት አለ? ወረቀት አለ? ቀርባችሁ አናግራችኋቸዋል? እስቲ ንገሩኝ። እነሱ ጋር ያወራን ነገር የለም። እኛ የአግሪ ኢንቴሊጀንስ ግቢ ያለን ሀሳባችን ጀምረን ነበረን። ከዛ እሱን አሁን በሰፊ እንደዚህ ሌላ አሁን በኤስኤምኤስ ደረጃ በኦሮምኛ ያልተማሪ ገበሬዎች ብዙ ነው አሁን ማንበብ የማይችሉ ማለት ነው። በድምጽ እንደሚጠይቁ ይሄን አስበናል፣ ቀጥታ ማለት ነው። ማርኬቱ ላይ ያለውን ሰርች ሰርታችኋል? አሁን የነገርኳችሁ አፕሊኬሽኖች አሉ፣ እሱ ላይ እየሰራን ነገር አልሰራችሁ? እሺ። ጠየቀው ጥያቄ ላይ እናንተ ተማሪዎች ናቸው? አሁን ሶፍትዌር ዴቨሎፐር ትምህርት ጨርሳችኋል? ኦኬ። ግን ወለጋ ነው ተወልዳችሁ ያደጋችሁት? እዛ ነው። ምንድነው እዛ አካባቢ የሚበቅለው? ብዙ ጊዜ እኛ ጋር በብዛት የሚመረተው እነዚህ በቆሎ፣ ቡና፣ አልፎ አልፎ ጤፍ አለ። ከዛ በቆሎና ቡና አብዛኛው ወለጋ አካባቢ፣ አርሲ ነው ስንዴ። እንደዛ ከሆነ ብዙ ጊዜ አሁን እዛ አካባቢ ላይ ላይክ አሁን ፋዞን ከጠየቀውም ጥያቄ አኳያ እንደዚህ አይነት መረጃዎች በተለይ አግሪካልቸራል ትራንስፎርሜሽን ኢንስቲትዩት እንደገናም ግብርና ቢሮም እንደገናም ደግሞ እዛ አካባቢ ያሉ ማህበራቶች አሉ አይደሉ? እነዚህ አይነት ነገሮች መረጃዎች በጣም ይሰጣሉ። እነሱን ኢንጌጅ እስካሁን ድረስ ኢንጌጅ ስታደርጓቸው ምን አይነት ኢንጌጅ ስታደርጓቸው ምን የሰጧችሁ ኢንሳይቶች አሉ? ለእናንተ ያያችሁት ነገር አለ እዛው ጀስት ካላችሁ አካባቢ?
ፋርመርስ ፋሚሊያችን ያገኙ ነገር የለም። እናንተ አካባቢ የለም እንደዚህ? አዎ ያ የሆነው ወይ በቴክኖሎጂ መንገድ ዲቫይስ እየሰጠ ያለ አልነበረም። እሱን አይደለም ነው ችግር በእኛ። ምን ያህል ሰው ግን አካባቢያችሁ ላይ ስልክ ይጠቀማል? በተለይ ዌብ ቤዝድ አፕሊኬሽኖች ስልክ ተጠቃሚ የሆኑ ስማርትፎን ማለት ነው። ስማርትፎን ሙሉ በሙሉ እኛ ስማርትፎን ላይ ብቻ አይደለም፣ ግን ስማርትፎን የሚጠቀመው አሁን ከ12 ሚሊዮኑ 2 ሚሊዮን አካባቢ ይሆናል ብለ ይገምታለሁ። እንደኛ አካባቢ ሆነ እንደዚህ ስልክ ኖርማል የሚጠቀሙ በኤስኤምኤስ ምናምን 6 ሚሊዮን ግማሽ በላይ ይጠቀማሉ። አዎ በጣም ጥሩ። በዋናነት ታርጌት ከስተመራችሁ ማን ነው? እናንተ ፋርመርስ ናቸው። ሶ እናንተ ቅድም እንደጠቀሳችሁት ከፋርመር ቤተሰብ አላ ዙሪያችሁ። ሶ እሱን ታሳቢ ያደርጉና ይህንን ፕሮዳክት ይገዟችኋል። ይሄ አሁን ያለን ብዙ ጊዜ ለዝናብ ችግር ምናምን ይፈጠራል። አዛቲ ታይም እነሱ የሚያጡ ብዙ ነገር ነው። አሁን እኛ እየጠየቀን 200 ብር ብቻ ፔራ ነው አለው። ስለዚህ ይህንን ሲስተም ብንሰራላችሁ ትገዙናላችሁ ወይ ብላችሁ ያናገራችሁት አለ? ገበሬዎች ስለዚህ ውጤት በኋላ መልካም እድል። እዚህ መድረክ ላይ እያንዳንዱ ማብራሪያ ተወዳዳሪዎችን ወደ ስኬት ያሻግራቸዋል። ጠንካራ ጥያቄዎችን ሲያቀርቡና ሲፈትኑ የቆዩት ዳኞቻችንን አሸናፊውን ለመለየት የመጨረሻ ውሳኔያቸውን ሊገልጹልን ተዘጋጅተዋል። እንዴት ነበረ ቆይታችሁ? የዳኞች ጥያቄ ከባድ ነበር? አንዳንድ ነገር ሪፍሌክት እንድታደርጉ አድርጓቸዋል ወይስ እንዴት ነበር? አሁን ሁላችንም አንዳንድ ሰጀሽኖች ይሄን ብታስተካክሉ ይሄ ቢሆን እንደዚሁም ደግሞ ቢዝነስ ሞዴላችሁ ላይ ያየናቸውን ነገሮች ሼር እናደርጋለን። ከዛ ደግሞ አንድ ላይ ኮሌክቲቭሊ በአንድ ላይ የሰጠነውን ስኮር እሱን ታያላችሁ ማለት ነው። ከአግሪንቴል ልጀምርና ሀሳቡ ጥሩ ነው። ምክንያቱም ይህንን ኢንቴሊጀንስ ለገበሬዎች ማቅረብ በተለይ የሚጠቅማቸው ነገር ማቅረብ ብቻ ሳይሆን እንደ ኢኮሜርስ ፕላትፎርም ታስባላችሁ። የማየው ሁለት ነገር ከቴክኖሎጂ ወጣ ብላችሁ ይሄ ጋር ኦፍ ቢልዲንግ የሚባል አባባል አለ። ወጥታችሁ ሂዱ፣ አናግሩ ገበሬዎችን። ምንም እንኳን ለግብርናው ቅርብ ብትሆኑም ግን ዩኒየኖችን አናግሩ። ምን ይጠቀማሉ? አሁን በአሁኑ ሰዓት ምን ክፍተት አለባቸው? አሶሲዬሽኖች አሉ፣ ገበሬ ማህበራት አሉ፣ ብዙ አሉ። ሂዱና አናግሯቸው። ከዛ ባሻገር የቤት ስራ ስሩ እንጂ ግብርና ሚኒስቴር ቢሮ አለ እናንተ ጋር አይደለም? አግሪካልቸር ትራንስፎርሜሽን ኢንስቲትዩት አለ። ሄዳችሁ አናግሩ፣ ቀጠሮ ያዙና ያንን ኢንፎርሜሽን ለመሰብሰብ የሚያስፈልገው ነገር መሄድ ነው እና ቁጭ ብላችሁ ዲዛይን ስላደረጋችሁት ሶፍትዌሩ ይሰራል ማለት አይደለም። እሱን ነው መመክራችሁ። ሌላ ሀሳብ ካላችሁ? ፓዚዮን በረንብ አስቀምጦታል። መጀመሪያ ላይ ልክ እናንተ ስትመጡ እንደውም ፓዚዮን ሲጠይቃችሁ የገበሬ ልጆች ስለሆናችሁ ሞር ከእናንተ ጠብቀን ነበር። እኔም በጣም ጠብቄ ነበር። ለምን? ምክንያቱም እናንተ ቅርብ ናችሁ፣ ሁል ጊዜ ታዩታላችሁ እና ጀነራሊ ስፒኪንግ ምንም ነገር ስትጀምሩ ኦር ምንም አይነት ሀሳብ ፒቪት ስታደርጉ ለምን ሌላ ሰው አላሰበው ይህንን ሀሳብ የሚለውን ሁሌ መጠየቅ ያስፈልጋል አይደለ? ምክንያቱም ኢንተርፕረነርሺፕ ወይም በስታርታፕ ላይ አዲስ ሀሳብ የለም። አንድ ሰው አስቦት ሊሆን ይችላል። ኦንሊ ዲፍረንስ አንድ ኤክስኪዩት ያደረገው ሰው ነው አይደለ እንትን የሚለው እንጂ ከእናንተ በፊት ብዙ እንደዚህ አይነት ሀሳቦችም ስላሉ ይህንን ነገር አይ ቲንክ እንደገና መልሳችሁ ብትመለከቱት አይ ቲንክ መልካም ነው። እሱን ያለኝ አንድ ኮሜንት ነው። እናንተም ስታቀርቡ የኛ ሲስተምን የሚመስል የሰራ የለም የሚል ነገር እያወራችሁ ነበረ። ይሄ ደግሞ ምን ያህል ማርኬቱ ላይ እኛ በሰራ ነው ዙሪያ ኮምፒቲተሮች አሉ ወይ የሚለውን ጥናት እንዳላደረጋችሁ ያሳያል። በቀላሉ ኢንተርኔት ላይ ገብታችሁ ሰርች ብታደርጉ ቅድም የተጠቀሱ የነበሩት ለእርሻ ሌሎችም ደግሞ በደንብ ይመጣላችኋል ማለት። ስለዚህ
የትኛውን ቢዝነስ ሲጀመር ማን ነው ተፎካካሪ የሚለውን ነገር በጣም ማወቅ ይጠቅማል። እሱን ማወቅ ለምንድን ነው የሚጠቅመው? ቫልዩ አድ አድርጋችሁ ገበያው ላይ የተሻለ ተወዳዳሪ እናንተ እንድትሆኑ ስለሚያስችላችሁ ማለት ነው። ይሄንን ነው ለመጨመር ያህል ልክ እዚህ ስትመጡ እንግዲህ የሆነ የቢዝነስ ሀሳብ ይዛችሁ ነው። ያን ይዛችሁ ስትመጡ ደግሞ ችግሩን በደንብ አይደንቲፋይ ካደረጋችሁ ተመሳሳይ ስራ ይሰራል ወይ፣ እኔ ከዛ ምንድን ነው የሚለየው፣ ምን ቫልዩ አድርግ ያለው የሚለውን ነገር በደንብ ልታስቡበት ይገባል ማለት ነው። ስለዚህ ኦልሞስት በደንብ ሪሰርች ማድረግ ያስፈልጋል። የሚመለከተውን በተለይ ዘርፉ ላይ በደንብ ማንኳኳት ያስፈልጋል ማለት ነው። የግብርና ቢሮ ሊሆን ይችላል፣ ሚኒስትሪ ኦፍ አግሪካልቸር፣ አግሪካልቸር ትራንስፎርሜሽን ኢንስቲትዩት እና ሌሎችም የተሰሩ አሉ። እዛ የተሰራው ላይ ምን ክፍተት አለ ተብሎ የዛን ክፍተት ወስዶ በተለየ መልኩ መስራት ስላለበት እሱም ማሰብ ነው። ስትገልጹልን የቲም ኮምፖዚሽን ናቸው ኦልሞስት ሶፍትዌር ዴቨሎፕመንት አካባቢ ነው ያለው። ዶሜን ኤክስፐርት ቲም ያስፈልጋል። ሲደመር ደግሞ በተለይ ቢዝነስ እና ማርኬት አካባቢ ያለውም ቲም አንድ ላይ ቢሆን ሀሳቡ ምንም እንኳን ሀሳብ ቢሆን ግን በትክክል ገቢ ማስገኘት ይቻላል የሚለውን ነገር በደንብ ማሰብ ማየት ይጠበቅባቸዋል። ይሄ ነው በኔ በኩል። ፕሮዳክታችሁ ያው በደንብ በፍጥነት ዴቨሎፕ ማድረግ አለባችሁ ብዬ አስባለሁ። እንደነገራችሁን ከሆነ 3 የአይቲ ላይ የሚሰራ ዴቨሎፐር ያለበት ቲም ውስጥ እና ደግሞ ኤአይ ያለበት ዘመን ላይ አትሊስት ዌብ አፕሊኬሽኑ አለማለቁ እኔ እንደ አንድ ሶፍትዌር ኢንዱስትሪ ላይ እንደሚሰራ ሰው እንትን ብሎኛል እና ወደ ቀጣይ ዙር የምትሸጋገሩ ከሆነ እኔ ቀጣይ ዙር ላይ ዌብ አፕ አይደለም ከቴሌኮም ጋር ያላችሁ ኢንጌጅመንት ላይ ራሱ በጣም ሶሊድ የሆነ ፕሮግረስ ኤክስፔክት አደርጋለሁ። ከዛ ውጪ ታርጌት ያደረጋችሁት ኢንዱስትሪ በጣም ትልቅ ኢንዱስትሪ ነው። የምትፈቱትም ችግር በጣም ትልቅ ችግር ነው። ግን ቀጣይ ዙር ላይ የምንገናኝ ከሆነ ቲማችሁ ቴክኒካል ብቻ ሳይሆን ቅድም ገዛኸኝ እንዳሉት ሌሎችም አባሎች መጨመር አለባችሁ። የግብርናው ላይ የሚያማክሩ፣ ፋይናንስ ላይ የሚያማክሩ፣ ከዛ በተጨማሪ ደግሞ ማርኬቲንግ፣ ሴልስ ላይ የሚያማክሩ ሜምበር አድርጋችሁ ኦር ደግሞ አድቫይዘር አድርጋችሁ እንድታመጡ ኤክስፔክት አደርጋለሁ። መልካም እድል። ሶ በአጠቃላይ በዳኞች እንትን ነጥብ ለአግሪካልቸራል ኢንቴሊጀንስ ስማርት ፋርሚንግ አድቫይዘር የተሰጠ ነጥብ ከጀርባ የምታዩት ይመስላል። ወደሚቀጥለው እንሂድና የስኩል ሀብ በጣም ኢንትረስቲንግ ሀሳብ ነው፣ ግን ከአቴንዳንስ ከመቆጣጠር ወጣ ብለህ ሁለት ነገር ብታደርግ በጣም ፓወርፉል ነው ብዬ አስባለሁ። አንደኛ የተማሪዎችንም ፐርፎርማንስ ከአቴንዳንስ ጋር ሊንክ ብታደርገው፣ ብዙ ጊዜ የማይመጣ ተማሪ ወይም ደግሞ ብዙ ጊዜ የማይገኝ አስተማሪ ከውጤት ጋር ብታያይዘው ገባ አይደለም አሁን። ስለዚህ ዴታ ማቅረብ ትችላለህ ማለት ነው። ሌላ እነዚህ ቱሎች ቅድም ያልካቸው አሉ አይደለም፣ መማሪያ ማጥኛ፣ እነዚህ አንድ ተማሪ እነዛን ቱሎች ምን ያህል ጊዜ ይጠቀማል፣ የሚጠቀም ደግሞ ከሆነ ፐርፎርማንሱ ምን ይመስላል፣ እሱን ደግሞ ከአቴንዳንስ ጋር ሊንክ ብታደርገው ትልቅ የሚናገረው ታሪክ አለ። እሱ እንደውም የዴታ ካምፓኒ ብታደርገው ጥሩ ነው የምለው። እንደውም ከእንትኑ ይልቅ አቴንዳንስ ገብቶ ሰው ከሚያይበት የበለጠ ትልቅ አድቫንቴጅ ይኖረዋል ብዬ አስባለሁ። ስለዚህ ቱሎች አቅርብ፣ መማሪያ መጽሐፍቶች፣ ኖቶች፣ እነዚህን አቅርብ። ከዛ ሞኒተር አድርግ፣ ስንቶቹ ተማሪዎች ሎጊን ያደርጋሉ፣ ስንቶቹ ይጠቀማሉ። ከዛ እሱን ደግሞ ከምን ጋር አያይዘው ከውጤታቸው ጋር አያይዘውና እሱን ለትምህርት ቢሮ፣ ለትምህርት ቤቶች በተለይም ይሄ ፕራይቬት ስኩሎች ላይ ኢቭን ፓብሊክ ስኩልም ላይ ፐርፎርማንስ ነው ሜዥር ማድረግ የሚፈልጉት አይደለም። አቴና ማን መጣ ቀረ ብቻ በራሱ ጥሩ ኢንዲኬተር አይደለም። እሱን ነው የምመክርህ። ቅድም እንዳልነው ካንተ ከራስህ ትምህርት ቤት ጀምር እንትን ለማድረግ ፓይለት ማድረግ መቻል አለብህ እዛው ያለህበት ላይ እና እዛ ላይ የምትማረውን ነገር ትዊክ አድርገው። በዛ ሆሳና ነው ያለው አይደል? ሆሳና ላይ እኛ ኢንኩቤሽን ፕሮግራም አለን፣ ኦርቢት ኢኖቬሽን አፕ። እዛም ላይ ሰፖርት ልንሰጥህ እንችላለን። ገና 12ኛ ክፍል ተማሪ ነህ፣ ይሄን ሁላ ማድረግህ ማሰብህ ራሱ
በጣም የሚደነቅ ነገር ነውና በርታበት። ባዚሁም በረንብ አድርገው ታስቀምጦታል። አትሊስት ክሊርሊ እኛ የተመለከትነው በ12ኛ ክፍል ተማሪ ሆነ አካባቢ ያለው ከትምህርት ቤት ውስጥ ያለውን ችግር አየ። ኮምፒውተር ፕሮግራሙ ፍላጎቱ አለ። ይህንን ይዘ ማስቀመጥ ትልቅ ኢኒሼቲቭነት ያሳያል። ባዚሁን ካስቀመጠው ላይ ምን የሚጨምርልህ ነገር አንደኛ ሌሎች ውስጥ ሶፍትዌሮችን ተመልከታቸው ተመሳሳይ። ምክንያቱም እዚህም ፕሮግራም ላይም ሌሎችም እንደዚህ አይነት ተመሳሳይ የሚሆኑ ስራዎች አሉ። ኢቭን እንኳን ከተማሪ ፐርፎርማንስም ኤግዛም ላይም እነዚህ መሳሰሉትም ስላሉ እሱን ተመልከታቸው እና ሌላው መጨረሻ በእኔ በኩል ማስቀምጠው 12ኛ ክፍል ፈተናን እለፍና እነሱ ኢንኩቤሽን ሴንተር ገብተ ከዛ በኋላ ኮሌጅ ልክ ስገባ የመጀመሪያ ዓመት ላይ ሶፍትዌር ካምፓኒ ውስጥ ገብተ ኢንተርንሺፕ ስራ። እሺ ኢንተርንሺፕ ስራ በነፃም ቢሆን አሪፍ ሶፍትዌር ካምፓኒ ውስጥ ገብተ ኢንተርንሺፕ ስራ። እዚህ አዲስ አበባ ከተመደብክ እዚህ ድንጋይ ሂድ። እሺ ምክንያቱም አሁን አንተ ያለ ሆሳና ውስጥ አካባቢ ያለህን እይታ ነው። ያንን እይታን ኤክስፖዠርን ሰፋ አድርገው። ኦኬ እርግጠኛ ነኝ አሁን ያየኸው ክላስህን ስላየህ ነው ይህን ሶሉሽን የመጣው። እይታ ደግሞ ከሰፋና የሚቀጥለው ዓመት ኮሌጅ ስትገባ እይታ እየሰፋ በመጣ ቁጥር ሶፍትዌሮች ካምፓኒዎችን ደግሞ ሞር ባየ ቁጥር ደግሞ እርግጠኛ ነኝ የሆነ ችግር ፈተ ብዙ ነገር እንደምታደርግ በጣም እርግጠኛ ነኝ። ያቺን ነገር ኢንተርንሺፕን እንዳትረሳ። እሺ ያለኝ አንድ ኮሜንት ነው። የሆነን ችግር አይደንቲፋይ አድርጎ ያን ችግር መፍታት ብቻ ሳይሆን ወይም ደግሞ የሆነ ሶፍትዌር አበለጸኩኝ የሆነ ሶፍትዌር ሰራው ብቻ ሳይሆን ሞኔታይዝ ማድረግ እችላለሁ፣ ይሄንን ነገር ወደ ብር መቀየር እችላለሁ፣ ይሄን ነገር ወደ ቢዝነስ መቀየር እችላለሁ ወይ የሚለው ነገር መታሰብ አለበት እንደ አንድ ስታርታፕ የመሆን ፍላጎት ካለህ ማለት ነው። ስለዚህ የትኛውም ከዚህ በኋላ የምታስባቸው ሀሳቦች ሲመጡ እነዛን ነገሮች ከቢዝነስ ሳይድ ያለውንም ነገር ማሰብ በጣም አስፈላጊ ነው። አፕሪሺዬሽን ነው። የሃይ ስኩል ወይም የ12ኛ ክፍል ተማሪ ሆነ አንድን ችግር አይተ ለመፍታት የሄድክበት ርቀት በጣም የሚደነቅና አፕሪሺዬት የሚደረግ ነው። እያደገ መሄድ ያለበት ነው። ልክ እንደተባለው አንድ ጥሩ ነገር ያየሁት ችግርን የማየትና ለዛ ችግር የሆነ መፍትሄ መስጠቱ የሚደነቅ ስለሆነ ምናልባት ሌላ ቦታም ሄደ ችግሮችን ስታይ ወደ ሶሉሽን ትሄዳለህ። ልክ እንደተባለው ችግሮችን ስታይ መፍትሄ ስትሰጥ ከዛ ምንድነው የምታገኘው ገቢ? ልክ ከዚህ ሲመጣ ዋናው ኦብጀክቲቭ ምንድነው? ሰዎች ሀሳባቸውን ይዘው መጥተው መሸጥ ነው፣ ገቢ ማግኘት ነው። ስለዚህ ከዛ አንጻር እንግዲህ ልክ እንደተባለው ወደ ስታርታፕ ወይ ወደ ኢንኩቤተር አካባቢ ኢኮሲስተም ቢልደር አካባቢ በመሄድ ምን ማድረግ ይቻላል? የጎደሉን ነገር ማሟላት ይቻላል ማለት ነው። ስለዚህ ሌላ ቦታም ኤክስፖዝድ ይሆን ከስትሄድ ትልቅ ነገር የማየትና የመስራት ፖቴንሻል እንዳለ ለመረዳት ችያለሁ። ይሄ ነው በእኔ በኩል ያለው። አብዛኛው ነገር ተገልጿል ኦልሬዲ። ለኤአይ ፓወርድ ኢንቴሊጀንት ስማርት ስኩል ማኔጅመንት ሲስተም የተሰጠ ነጥብ ከጀርባ የምናየው ይመስላል። የዛሬ ደግሞ የዚህኛው ሴሽን ሊደር ቦርድ ይሄ ይመስላል። መልካም ውጤት እንመኛለን። እናመሰግናለን። በዚህ ሳምንት ውድድር ስማርት ፋርሚንግ 28.8 ሲያመጣ ስማርት ስኩል ደግሞ 32.4 ነጥብ አምጥቷል። እሺ ውድድሩ በጣም አሪፍ ነበር እና ዳኞቹም የሰጡት አስተያየቶች ጥሩ ነበሩ። ያው እኔም ለመስራት የሞከርኩት ያው ትምህርት ቤት ላይ ያለውን ችግር ለመቅረፍ ነበር እና ይሄ ሲስተም ዲቨሎፕ ቢሆንና ለሰዎች ሳደርስ ቢሆን ያው ውድድሩ ባሸንፍም ባላሸንፍም ስራውን ተግባራዊ ለማድረግ እጥራለሁ። ያው ትምህርት ቤት ላይ ባሉ አስተማሪዎችንና ያለውን ኢንፍራስትራክቸር በመጠቀም እና በቀጣይ ጥሩ ውጤት ጥሩ ነገር ይዤ እቀርባለሁ ብዬ አስባለሁ። ውድድሩ በጣም አሪፍ ነበረ። ዳኞች የሰጡን አስተያየቶች በጣም አሪፍና ማየት ያለብን በጣም አሪፍ አድቫይስ ተሰጥቶናል። ያሉን ነገር አሻሽለን ቀጣይ በደንብ ተዘጋጅተን እንመጣለን። በዚህ መሰረት በኢትዮ ስታርታፕ አጠቃላይ የውጤት ሰንጠረዥ ላይ ግሎብ ቡክ አንደኝነቱን አስጠብቆ ሲቀጥል
ረዳት ኤአይና ስትራይቨን ሁለተኛና ሶስተኛ ደረጃ በመያዝ ቀጥለዋል። በቀጣይ ሳምንት በኢትዮ ስታርታፕ ውድድራችን ህብር ፋርም የግብርና ምርታማነትን በቴክኖሎጂ ለማሳደግ፣ ቫይታል ሪሞት ሞኒተሪንግ በጤና ዘርፍ የሰዎችን ህይወት ለማዳን፣ ገበታ ሊንክ የንግድ አሰራርን ዘመናዊና ቀልጣፋ ለማድረግ የላቀ የፈጠራ ሐሳባቸውን ይዘው ወደ መድረክ ይመጣሉ። የዕለት ተዕለት ህይወታችንንና የንግድ እንቅስቃሴያችንን እያቀለሉ የሚገኙ ልዩ ልዩ ችግር ፈቺ ቴክኖሎጂዎች ላይ ትኩረት ያደረገውን አጓጊ ውድድር ይዘንላችሁ የምንመለስ ይሆናል። ሳምንቱ የፈጠራ ይሁንላችሁ። ኢትዮ ስታርታፕ